ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ የበፊቱን ነገር ጣሙ ቁም ነገሩ ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኖሮን ቢያሰላስል አይገኝም ጊዜን ያንን የሚመስል እስቲ የነበር ያውጋ እስቲ ያየ ይናገር እስቲ የነበር ያውጋ እስቲ ያየ ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር መጪውን ባላውቅም እንዳልናገረው መቼም አይረሳኝ በፊት የነበረው ያለፈውን እንጂ ልስማው ያልኩት እኔ የዋላውንማ አየዋለው ባይኔ ስንቱን አስታወስኩት ስንቱን አሰብኩት ልቤን በትዝታ ወዲያ የላኩት አንዴ በመከራው አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ ወደ ኋላ መለስ ብሎ ላየ አለው ብዙ ነገር ካሁን የሚለየው ድሮማ ቢመለስ እየገሰገሰ ትዝታው ተሽሮ ፍቅሩ በነገሰ እስቲ የነበር ያውጋ እስቲ ያየ ይናገር እስቲ የነበር ያውጋ እስቲ ያየ ይናገር የጥንቴ ጠዋቱን የበፊቱን ነገር የጥንቴ ጠዋቱን የበፊቱን ነገር የኔም ልብ ወደዚያው በሐሳብ ተጉዞ ደርሶ መለስ ይላል ብዙ ነገር ይዞ
ብዙ ነገር ይዞ ዳግም ጎጆ አውጥቼ ፍቅሬን ባልሞሽረው ድሮም አለው ታሪክ ዘመኔ የማይሽረው 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 ዘመኔ የማይሽረው። እናመሰግናለን። የአብስራ ዘውዱ በኤሌማን ተወክሎ የጋሽ መሐሙድ አህመድን ስንቱን አስታወስኩትን ነበር ያቀረበልን። እኔ በህሊና ወደ 5ኛው የፋና ላምሮት አሸናፊዎች አሸናፊ ነው የሄድኩት። ጋሽ መሐሙድ ታጅቦ የገባበትን ታስታውሱታላችሁ? ጥሩ ነበር አይደል? እውቅና ሰጥተን ነበር። እስኪ ለጋሽ መሐሙድ። ከዛ ባለፈ ግን የዚህ ግጥም ደራሲ ይልማ ገብረአብ ነው። ጋሽ መሐሙድ አህመድ በግለ ታሪክ መጽሐፋቸው ላይ የሰፈረውን ሐሳብ አነሳለሁ። ይህ ግጥም እንዴት እንደተጻፈ በአይምሮዬ ውስጥ ተቀብሮ የተቀመጠ ሐሳብ ነበር የዚህ ዘፈን መነሻ። ምክንያቱ ደግሞ ሁላችንም ወደፊት ብቻ ነው የምናስበውና ያለፈውን መልካም ነገር ጥሩ ነገር ማስታወስ እንዳለብን ይህንኑ ሐሳቤን ለይልማ ነገርኩት። ይልማ ደግሞ እንደዚህ አሳምሮ ጻፈው። ጥቂት ስለ ይልማ እዛ መጽሐፍ ላይ በራሱ በጋሽ መሐሙድ አንደበት የተነገረው ተጽፏል። እጅግ አዋቂና ጎበዝ ጸሐፊ ነው። የልቤን የሐሳቤን ምኞት በዚህ ሙዚቃ ላይ ገልጾልኛል። ይልማ መላ ሰውነቱ ግጥም ነው። ደግሞ ህዋሳቱ በሙሉ በግጥም የሚንቀሳቀስ ይመስለኛል። ይሄ ሙዚቃ ከዳይፍት ዩፍሩ ጋር የሰራ ነው ሲሆን ሙሉ ግጥሙ ሰምና ወርቅ የተለበጠ ሙዚቃ ቅኔ ብቻ ነው ሲል ጽፏል። ወሰን ሰገድ ማንደፍሮ በጻፈው መጽሐፉ የጋሽ መሐሙድ የአፍሪካ አምባሳደር በሚለው መጽሐፍ ላይ ነው። ለጋሽ መሐሙድ እና ለይልማ ዳኞች ምን ትላላችሁ? አስተያየት ብቻ። እሺ አብስራ፣ አሁን ደግሞ ያው በጋሽ መሐሙድ ሙዚቃ የአብስራን ቀጭን ድምጽ መስማት ደስ ይላል። በቃ አንደኛ በራስ ድምጽ ነው ያቀረብከው፣ የተጫወትከው ጥሩ ነው። እኔ ምናልባት ትንሽ እንዳስተያየት ዜማው በደንብ በቃ የገባል መሰለኝ። ይሄ ዘፈን ብዙ ሊዘፈን ጉሮሮ ውስጥ በደንብ እንደፈለገው ዜማዎቹ ሊቃለጹ አልቻሉም። እንደውም አንዳንድ ዜማዎችን ሆን ብለህ ነው ስትቀይራቸው ነበር። ሆን ብለህ ነው አለ። አዎ፣ ግን አንዳንዴ ጥሩ ዜማዎች ያው ደራሲው ጥሩ አድርጎ ሰርቷቸዋል። ሁለተኛ ይሄ ረጅም ዓመት ጆሮአችን በጣም ስለተቀጠቀጠ በቃ ያ አንዳንድ እምቢ የሚልህ ነገር አለ አይደለ? ብታመጣውና ልክ እንደሱ ደግሞ በጣም ውበት ያለውም ነገር አይደለም እና እነሱ አይነት ነገሮች ትንሽ ሌላ ምንድነው አልፎ አልፎ ፒች ነበሩት ማለት ነው ከቅይት ውስጥ የመውጣት እና ዜማው በደንብ ያለመባል ነው የዚህ በቃ ሐሳብ። ዜማው በጣም እናውቀዋለን። ስለዚህ ዘፈኑን በደንብ አለመባል ሊታሰብበት ይገባል። ግን እኔ በየሳምንቱና በየሙዚቃዎቹ ያለህን ፕሮግረስ ግን ሳላደንቅ ማለፍ አልፈልግም። በጣም ጥሩ ነው ያለው። ስለዚህ እንግዲህ ቶንሲል ምናምንና እሱን ከተስተካከሉ በሚቀጥለው ጥሩ ነገር ታሰማናለህ ብዬ አስባለሁ። መልካም እድል እመኝልሃለሁ። እሺ የአብስራ ዘውዱ፣ አሁን ደግሞ በጋሽ መሐሙድ አህመድ ስንቱን አሳለፍኩት የሚለውን ዜማ ይዘህልን የመጣው በጣም ቆንጆ ዜማ፣ በጣም ቆንጆ ምርጫ። የተጫወትክበትን መንገድ በአብዛኛው በጣም ቆንጆ ነው። ከቆንጆ ነገሮቹ ልናገርና ቀጭኗን ጉርጉሮ በጣም ተመችታኛለች። በየመሃል ስትገባ የነበረበት ነገር በጣም ጥሩ ነበረ። እንደገና የጠዋቱ የሚለው ቦታ ጋር አሁን አማን ቅላጼዎች የቀያየርካቸው አለ ብሏል። እውነት ነው፣ ብዙ ቦታ ተቀይሯል። ግን በጣም እኔ ደስ ያለችኝ የጠዋቱን የሚለው ቦታ ጋር ደስ የሚል የቅላጼ መልክ ነው የሰጣውና እሱ ጋር ከለሩ ደስ ብሎኝ ነበርና ለዚህ ነው የጻፍኳት። ግን ዜማ ስትሰማና ስትጫወት በመጀመሪያ ያንን ዜማ አዳምጠ በደንብ መጫወትን ልታሳየን ይገባል።
ተጀምሮ እስከሚያልቅ ድረስ በአንተ አይነት አዛዜም ከተጫወትከው እና የዜማዎቹን ጥፋቶች ሌላ ካረካቸው ዋናውን ዘፈን በደንብ አዳምጠ መጫወት አትችልም የሚል ነገር ላይ እንዳንደርስ መጀመሪያ ቢያንስ አንዱን ቨርስ ድምጻው በተጫወተው መልክ በደንብ ልታሳየን እችላለሁ የሚለውን ልታሳውቀን ይገባል። አብዛኛው ቦታ ጋር የቀያየርከው ነገር ስለሆነ የተሰማኝ ማለት ነው። መጀመሪያ አካባቢ ላይ ጉሮሮ ላይ ከበደህ መስሎኝ ነበረ ዜማው። በኋላ ግን እየሞቀ ስትመጣ ብዙ ነገሩ ቆንጆ ነበረ። ስለዚህ ከመጀመሪያ ጀምሮ ሞቆ መግባትን ጉሮሮህን አፍታቶ መግባትን በደንብ መለማመድ አለብህ ማለት ነው። ከዚህ ውጪ ችግር የነበረው ከቀኝ ጋር በተያያዘ ስቴብል አልነበረም። አንዳንድ ቦታ በሚገርም ሁኔታ ቆንጆ ነው፣ አንዳንድ ቦታ ደግሞ ከቀኝት ውስጥ ስትወጣ ይሰማል። ስለዚህ ስቴብል ሆነ ለመስራት ጉሮሮህን አሟሙቀህ መግባት ከመጀመሪያ ጀምረ ለሁሉም ቅንጣቶች የምትሰጠው አትኩሮት እኩል እንዲሆን ማድረግና አቴንሽንህን በደንብ ሰብስበህ እንድታዜም ነው መመክርህ። በተረፈ ብዙ ነገሩ ቆንጆ ነው፣ በርታ። የአብስራ እኔ ጋር በጣም ጥሩ ነው ስሜቱ። ቆንጆ አቀራረብ ነው ያቀረብከው። ለውጦች በደንብ ግልጽ ብለው የሚታዩ ናቸው። ከውድድር ውስጥ የሚገኘው አንዱ አድቫንቴጅ እሱ ነው። የ24 ሰዓት ውድድሩን እያሰባችሁ በጣም ሚውዚክ ውስጥ ነው ራሳችሁ የምታቆዩት፣ በጥናት ሙዚቃ በማዳመጥ በመምረጥ ምናምንና ይሄ ትሬንድ ሁሉ ጊዜም ከውድድሩ በኋላ መቀጠል አለበት። ራስህን በሙዚቃ ውስጥ እንድታድግ በጣም የሚረዳ መንገድ ስለሆነ ማለት ነው። ለዚህ ደግሞ ምስክሩ ዛሬ ያቀረብክበት መንገድ በጣም አሪፍ ነው። እኔ ኢንትሮ ሲደግም ፋልሴቶ ያልካት ፓርት በቃ እሷን ነው ዛሬ ይዤ የምሄደው። በጣም ውስጥ የምትቀር እንጉርጉሮ ነች። በጣም በጣም ቢዩቲፉል ነበር። እስኪ ያዩ ይናገር የሚለው ቦታ፣ የጥንት የጠዋቱን የሚለው ቦታ ከቀየርካቸው የዜማ ቅንጣቶች ውስጥ እንደ ምሳሌ ያስኳቸው ናቸው። ለኔ በጣም ተስማምተውኛል። በጣም በጣም ውብ አድርገህ ነው የቀየርከው። ግን ምንድነው እንደተባለው ደግሞ በጣም ሲበዛ እንደ ጥሩ ስሜቱን እንዳያጠፋው እንደ ቅመም አይደለም። ቅመም ሲበዛም ልክ ስለማይሆን አልፎ አልፎ ብቻ እንድንናፍቃት የሆነ ቦታ ሲመጣ ወይ እንደ ቀድሞ ባረገው እዚህ ጋር ምናምን እንድንል ሚስ እንድናደርግ ይሁን። በጣም ከበዛ ቺፕ ነው የሚሆነውና በቃ ይለምደዋል ጆሮአችን፣ ውበት መሆኑ ይቀራል። ስለዚህ ምጣኔውን ብቻ ማስተካከል ነው የሚጠበቅብን እንጂ አቀያየሩ ሶ ፐርፌክት በጣም በጣም ግሩም አቀያየር ነው። ሶ ቫልዩ አድርጉ ከምንልበት መንገድ አንዱ ይሄኛው ነው። ደግሞ በጣም ቆንጆ ቫልዩ አዳራግ መንገድም ነው። ጉልበትህ በጣም ግሩም ነበር። በዛ ላይ በጣም ዌል ኮንትሮልድ የሆነ የማይረብሽ አይነት ትንሽ የላኞቹ ዜማዎች ጋር ስትደርስ ከቅኝት ጋር በተያያዘ ያልደረስክባቸው ቦታዎች አሉ፣ ትንሽ ከፍ ያሉብህ። እነሱ በቴክኒክ ቢታገዙ ትደርስባቸው ነበረ በሆነ መንገድ። እሱን አስብበት። ግን ምንድነው የአብስራ በጣም ማሰብ አለብህ ብዬ ማስበው ነገር አቨሬጅ ፐርፎርማንስ እንዳይሆን አቀራረቡ እንደ ውድድር በቃ አቨሬጅ ፐርፎርማንስ እንዳይሆን፣ ድምጽህን ከዚህ በላይ ታዛዥ እንዲሆን እንደፈለክ ስርቅርቅ የሚለውን አይነት የቮካል ስትራክቸር እንዲያመጣልህ እሱ ላይ መስራት በቃ ያስፈልጋል። ከዛ ውጪ የሚውዚካል ዩቲዩብ ነገር ሙዚቃን የመረዳቱ ምናምን ነገር ምንም ብዙ ችግር የለብህምና አሪፍ ነው።